ለመሆኑ የሴት ልጅ ብልት እንደ ስትሮቤሪ፣ እንደ ቫኒላ ወይም እንደ ውድ ሽቶ እንዲሸት ማድረግ ይቻላልን? ወይስ ይህ የብዙ ሴቶች ትልቁ ስህተትና የጤና ጠንቅ ነው? ብዙ ሴቶች የራሳቸውን የተፈጥሮ ጠረን በመጥላት ወይም በማፈር የተለያዩ ኬሚካሎችንና ሳሙናዎችን ሲጠቀሙ ይታያሉ። ነገር ግን የማታውቂው እውነት ይህንን ማድረጉ የከፋ ኢንፌክሽን ውስጥ እየከተተሽ እንደሆነ ነው። ዛሬ በዚህ ቪዲዮ ማንም በግልጽ የማይነግርሽን የሰውነትሽን እውነተኛ ተፈጥሮና ከእውነተኛ መጥፎ ሽታ ራስሽን እንዴት እንደምትጠብቂ እናያለን። እስከ መጨረሻው አብረሽን ቆይ። በመጀመሪያ ደረጃ አንድ ትልቅ እውነት እንነጋገር። የሴት ልጅ ብልት የአበባ መናፈሻ ወይም የሽቶ ፋብሪካ አይደለም። ስለዚህ እንደ አበባ ወይም እንደ ውድ ሽቶ እንዲሸት መጠበቅ ከተፈጥሮ ሕግ ጋር መጣላት ነው። ጤናማ የሴት ልጅ ብልት የራሱ የሆነ ለስላሳ፣ ትንሽ ጎምዘዝ ያለ ጠረን አለው። ይህ ለምን ይመስልሻል? ልክ እንደ እርጎ ሁሉ እዚያ ቦታ ላይ ላክቶባሲለስ የሚባሉ በጣም ጠቃሚ ባክቴሪያዎች አሉ። እነዚህ ባክቴሪያዎች አካባቢውን አሲዳማ በማድረግ በሽታ አምጪ ተዋሲያንን ይከላከላሉ። ያ ጎምዘዝ የሚለው ሽታ የጤናማነትሽ ምልክት እንጂ የቆሻሻነት ምልክት አይደለም። ታዲያ ትልቁ ስህተት ምንድን ነው የሚለውን ስናይ ብዙ ሴቶች ይህንን የተፈጥሮ ጠረን ለማጥፋት ብለው የሴቶች ልዩ ሳሙና፣ ሽቶ ያላቸው ሎሽኖች ወይም ውስጥ ድረስ እጥበት ያደርጋሉ። እነዚህን ምርቶች ስትጠቀሚ ምን እንደሚፈጠር ታውቂያለሽ? የቦታውን የተፈጥሮ ፒኤች መጠን ታዛቢዋለሽ። ጠቃሚ ባክቴሪያዎችን ስትገያቸው መጥፎ ባክቴሪያዎችና ፈንገሶች በነፃነት እንዲራቡ በር ትከፍችላቸዋለሽ ማለት ነው። ውጤቱ ምን ይሆናል? ይበልጥ የሚከረፋ ሽታ፣ ማሳከክና የፈንገስ ኢንፌክሽን ይፈጠራል። መቼ ነው መጠንቀቅ ያለብሽ የሚለውን እንይ። እሺ፣ የተፈጥሮ ሽታው ጤናማ ከሆነ መጥፎና የበሽታ ምልክት የሆነውን ሽታ እንዴት እንለየዋለን? የሚከተሉት ምልክቶች ካሉ ግን ሐኪም ማማከር አለብሽ። አንደኛ፣ የበሰበሰ ዓሳ ሽታ። ይህ አብዛኛውን ጊዜ የባክቴሪያል ቫጂኖሲስ ኢንፌክሽን ምልክት ነው። ሁለተኛ፣ የእርጎ መልክ ያለው ፈሳሽና ማሳከክ የፈንገስ ኢንፌክሽን ምልክት ሊሆን ይችላል። ሶስተኛ፣ የቀለም መቀየር፣ ፈሳሹ አረንጓዴ ወይም ቢጫ ከሆነ ማለት ነው። ታዲያ ምን እናድርግ ነው ጥያቄው። አንደኛ፣ ውጫዊውን ክፍል በንጹህ ለስላሳ ውሃ ብቻ መታጠብ። ውስጠኛውን ክፍል ግን ራሱን የማጽዳት ወይም ሰልፍ ክሊኒንግ ባህሪ ስላለው ምንም አይነት ሳሙና መጠቀም አያስፈልግም። ሁለት፣ ከጥጥ የተሰሩ እና አየር የሚያስገቡ ፓንቶችን ዘወትር መጠቀም። ሶስት፣ በቂ ውሃ መጠጣትና ጤናማ ምግቦችን መመገብ። ውድ እህቴ፣ በሰውነትሽ ተፈጥሮ እመኚ፣ እናም ኩሪበት። ሰው ሰራሽ ሽታዎችን በመፈለግ ጤናሽን አደጋ ላይ እንዳትጥይ። ቪዲዮ ጠቃሚ ሆኖ ካገኘሽው ላይክ ማድረጉን እና ለጓደኞችሽ ሼር ማድረጉን እንዳትረሽ። በሌላ አስገራሚ ርዕስ እስክንገናኝ ቻው፣ መልካም ጊዜ።